በአጠቃላይ እንደምናውቀው በዓለም አቀፍም በየትኛውም ቦታ እንደሚታወቀው ግጭቶች ባሉባቸው ቦታዎች ላይ የጤና ሴክተር በተለይም ደግሞ የህብረተሰብ የጤና አገልግሎት ሌሎችም የሶሻል ሴክተሮቻችን ብዙ ጊዜ ጫና ይኖራቸዋል። ከዛ አንጻር በተለይ እዚህ ላይ የተጠሩትን ስንመለከት ወባ፣ HIV እየጨመረ ነው ይላል። እነዚህ ናቸው መጀመሪያ የተጻፉት። በተለይ ግጭት ባለባቸው ቦታዎች ላይ እነዚህን ለብቻ የተያያዙትን ብንመለከታቸው ጠያቂያችን ሰፋ ያሉ ነገሮች አንድ ላይ ስላያያዙና ግጭቶች ባሉባቸው ቦታዎች ለዚህ በሙሉ ጨምረዋል በሚለው ካስቀመጡት በጠቅላላ እንደ ሀሰት ይሆናል። ግን ግጭት ባለበት ቦታ ላይ ግን እንደዚህ አይነት ነገሮች ይጨምራሉ። ለብቻው ብንመለከታው ለምሳሌ የወባን ስንመለከተው በግጭት ብቻ ነው ይሄ ጨመረው ብለን ማለት አንችልም። በአገራችንም በአህጉራችንም ስንመለከት ባለፉት 3 አመታት በተለይ የኢንቫይሮንመንቱ የክላይሜቱ መቀየር የአየር ንብረት መቀየር በጣም ብዙ ሀገሮች ላይ የበሽታውን ጫና እየጨመረ እንደሆነ ይታያል። እኛም በባለፈው 3 አመት ያለንን ትሬንድ ስንመለከተው ወቅቱን ያልጠበቁ የወባ ወረርሽኞች የመታየት በተለይ ደግሞ በፊት ምን ጠረጥራቸው ይሄ ቦታ ከፍተኛ ቦታ ወይ ዝቅተኛ ቦታ ብለን ብንመለከት ይሄ በአልቲቲዩዱ ባለው ማለት ነው በከፍታው ከዛ አንፃር በፊት ከምናየው የበለጠ አሁን ከፍ ማለት ነገሮች አሉ።